እንደውም ይኸው እግር ቤሽ ሰዎች ጋር ሄዳለሁ። ምንም ችግር የለውም። ባይ አጠቅመክ እንደኔ ደግሞ አትወድ ነው። እሺ እንደኔ እንትን ስላለች ታምራለች። ከኔ ትበልጣለች። ከአንቺ አትበልጥም። እውነት ከኔና ከሷ አንቺ እሺ ኩባይ ምናምን አትበላት። እንዳታያት ዞረክ እንዳታያት እንደውም ይኸው እግር ቤሽ የማይመስል ነገር ለልጅ አትንገራሉ። ዛሬ ደግሞ ሄርሜላ ያለችውን ሰማችሁ ቤተሰብ? በመጀመሪያ ማውራት ከምፈልገው ነገር በፊት ማለት ነው እባካችሁ ዱባይ ኢማራት ውስጥ ያላችሁ ልጆች ስራ ፈልጉልኝ። አቡዳቢ ነው ያለሁት። ስራ ከአጣው አንድ ቀን ሙሉ ሞልቶኛል። የወሬ ነው የምላችሁ። አቡዳቢ ያላችሁ እንዲሁም ዱባይ፣ አጅማን፣ ሻርጃ ብቻ የትም ቦታ ኑሮ እመጣለሁ። ስራ ፈልጉልኝ። በመቀጠል ማለት ነው የማይመስል ነገር ለልጅ አትንገራሉ። ኧረ እባክሽ አብርሽ ቤት አጣና አንቺ ለአብርሽ ስትይ ልብስሽን ማቅሽን አንስተሽ ቤቱን ልልቀቃልሽ። በጣም ነው እንደ አብርሽን ያፈቀርሽው። ኧረ በእናትሽ ደግሞ ይሄ ሁሉ አሽሙር ለማን ነው? አትወዳትም? ከሷና ከኔ ቪዲዮን ሰምታችሁታል አይደለም? ከሷና ከኔ ማንን ነው የምትወደው? ዞር ብለህ እንዳታያት ስትለው እሱ ደግሞ እግሩን አንስቶ እግርቢ አላት። ይሄ ሁሉ አሽሙር ለሩታ ነው አይደለ? እናደርስላታለን። እኛ እንግዲህ ታማኞች ነን፣ እናደርስላታለን። ቤተሰብ እንግዲህ ሩታ ቪዲዮ ስትለቅ ለምንድን ነው ቪዲዮ ማትሰሪው? ለምንድን ነው እየጠፋሽው? ለምንድን ነው በእነ ሄርሚ ብቻ የምትመጪው ላላችሁ የምር ጥሩ ሞድ ላይ አይደለሁኝም። ስራ ተበላሽቶብኛል እና ስራ እስኪ አስገቡኝ፣ እስኪ ታሪክ ስሩ አስገቡኝ። ስልኬን አስቀምጣለሁ። እሺ ለዛ ነው ደብሮኛል። በቃ የሆነ አላረለ ሰራለው ብላችሁ ነው ታሰቡት። ስራ ሲበላሽ ያናድዳል። ግን ያው ትንሽ የማላውቀው ሀገር ላይ ስለሆነ ትንሽ ከፍቶኛል። ሳውዲ አረቢያን እስካሁን ስራ ገብቼ ነበረ፣ ድሮም ገብቼ ነበረ። ሳውዲዎች እኮ እና እኔ የምላችሁ ማለት ነው ወደ ወሬ ልምጣና ሄርሜላ ምንድነው እንደዚህ? ምንድነው ኪራይ ቤት እኮ ነው ኪራይ ቤት። ምነው ቤት ገዝቼ በስሜ ካላረኩ አልሽኮ። እስኪ እንደው ላበጋዝም ይለፍለት ቤት ገዝተሽ በስሙ አርጊለትና አስደምሚኝ። እውነት አጥፍተንሻል። የኪራይ ቤት ለቅቂ ካልወጣው ብለሽ እንባ ከረየት ያለሽ እንዴ? ባዶ ሻንጣ አቆመሽ። ሻንጣ ለምንድን ነው ልብስ ስታነሺ ስታስገቢ ያላሳየሽም? በእናትሽ ልብሶችሽን። ይሄን እኮ ቤቱ ራሱ የሌላ ሰው ቤት ነው ስነግርሽ ማለት ነው። ቤቱ ራሱ የሌላ ሰው ቤት ነው። መረጃ ከፈለሽ ነገ አብጠርጥሬ ብርጥርጥር አድርጌ ነው አመጣልሽ። ባዶ ሻንጣ ቆመሽ ጉራ ምናምን ትነዥብናለሽ እንዴ? ባይኖረንም ያለውን ግን መርምረን እናውቃለን። በማይክሮስኮፕም ቢሆን በምንም ነገር ማለት ነው። ቤቱን ለሱ ለቅቄለት ይሄዳል ነው። አከበድሽ እኮ ኪራይ ቤት እኮ ነው። ማንን በቃ አለ አይደለ? በቃ ሩታ ከቤት ስላባረረችው አንቺ ቤት ኑር ብለሽ ምሳ ሰርተሽ አመጣሽ። ትንሽ የተወሰነ ሩታን አስረገጥሻት። ከዛ ደግሞ ጭራሽ የተረፈውንም ለማስረገጥ እንግዲህ ሩታ ስታባረረው ውሽሚት ደግሞ ቤት ለቀቀችለት እንዲባል ማለት ነው። እንዲባል ሁን ብለሽ ቤት ለመልቀቅ ፈለግሽ። ኧረ እባክሽ የምርሽና ሄርሞ በጣም ነው እንደ ያፈቀርሽው በጣም አንድ ላይ አረብ እናታችሁ። እኔ በቃ ቢስጥር አወራለሁ እኮ እንዲህ ማይሆን ነገር ስሰማ መቼ ከአንደበቴ እንደሚያመልጠኝ አላውቅም። በቃ ሚስጥር አፈነዳለሁ። እውነቴን ነው ስነግራችሁ። እና የማይመስል ነገር ለልጅ አትንገራሉ። እንደው የሆነ የሚመስል ነገር ለምንድን ነው የማታወሩት? ለምንድን ነው በቃ አለ አይደለ? በቃ ይሄ ሁሉ ድራማው ማለት ነው። ሁላቸውም ይሄ ሁሉ ድራማ ማለት ነው። በቃ ሩታ አብርሽን አባረዋለች። ሄርሜላ ደግሞ አብርሽን እንዴት ትሪት እንደምታደርገው አብርሽን በጣም እንደምታፈቅረው ቤት ለቃ እስከ መውጣት ድረስ ደረሰች እንዲባል ሆን ብለውና ቤላም ሁላቸውም ማለት ነው ባዶ ሻንጣ በር ላይ አቁመው ምናምን ይሰክሱናል። አብርሽ ከሩታ ቤት መባረር አይደለም መጠፍጠፍ ነው ያለበት። እኔ ትላንትና ቪዲዮ አይቻለሁ። በቃ እንዳልኳችሁ ጥሩ ሞድ ስላልነበርኩ ነው ቪዲዮ ያልሰራሁት ማለት ነው። ሰው ምን ልላችሁ ነው? በዛ ለከት ይኖራችሁ የሚመስል ነገር ስሩልን። ምነው አዲስ አበባ ስትሄዱ አይዲያ ጠፋችሁ እንዴ? ያው በዚህ ሰሞን ትንሽ ቲክቶከሮችም ዩቲዩበሮችም እየታሰሩ ስለነበር እንደው እንደ ቡታጅራው እንደዚህ ሆፕ የፖሊስ ልብስ አምጥቶና እንደዚህ ማለት አቃታችሁ እንዴ? አዲስ አበባ ስላላችሁ በር ዘግታችሁ ቪዲዮ ማይመስል በፍጹም ከእናንተ ርዕስ ጋር የማይሄድ ቪዲዮ ለምንድን ነው የምትሰሩት? እንዴ ትንሽ ለጨዋታው ድምቀት ተባጠሩ፣ ትሽ ተባበሉ። ምንድን ነው ትንሽ እኛም ዘና ፈታ እንበል። ወይም ደግሞ ተመልሳችሁ ቡታጅራ ሄዱ። ቡታጅራ ያው ለሁሉም ነገር ይመቻል።
ያው ፖሊሶችም አብሮ አደጓችሁ ስለሆኑ አይዟችሁም ብዬ ነው እና ማለት ነው። አዲስ አበባ ግን የት እስር ቤት ራሱ እንደታሰርክ አታውቅም። ለዛ ነው ድራማውን ቀንስ ያደረጋችሁት። ግን ድራማው ሩታን ስም ማጥፋት መሆን የለበትም። እዛው ራስ እርስ በርሳችሁ ተቦካኩ። እሺ ምን ይመስላል? ጅልጥ አለ እንትና ሞጣ ወይኔ ጉዴ ፈላ። የምሬ ነው ብላችሁ እንዴት እያናደዱኝ ቪዲዮን እንዳየሁት የምር። በተለይ ደግሞ እያንገበግብኝ አሽሙር ለሩታ አሽሙር እንትን ማለታቸው ምን ይመስላሉ? ምድረ ውልክፉላ ትሽ ወይኔ ቀለሟ ሩታ እንዶ እውነቷን ነው እኮ አንዳንዴ የምር በቃ አንዳንዴ እርግጥ ብላ የምትወስነው ነገር እውነት አላት ነው የምለው ሩታ ማለት ነው። እኔ አብርሽ ቆይ ምች ነው ቆይ አብርሽ አይደለም እዚህ ጋርማ ሄርሜላ ናት ጥፋተኛው። የሆነ እሷ ራሱ ማለት አልጫ ወጥ እየሆነችብኝ ነው። እንደዚህ በጥፊ ነበር